ሻሎም ሻሎም በጌታ የተወደዳችሁ የኤልኤልጂ ዩቲዩብ ቻናል የህይወት መሪ ኢየሱስ ዓለም አቀፍ የጸሎትና የትምህርት የወንጌል ስርጭት ድምጽ ቻናል ነው። ዛሬ ደግሞ ወደፊታችሁ የመጣሁት ወንድማችሁ አገልጋይ ቸርነስን ከዚህ በኋላ ተከታታይ ትምህርት ላቀርብላችሁ መጥቻለሁ። በሚገባ እንድትከታተሉ በጌታ ፍቅር ደግሞ ጠይቃችኋለሁ እና ይሄ ተከታታይ ትምህርት በጣም የሚጠቅም ነው ብዬ መንፈስ ቅዱስን በውስጤ ስላሳሰበ ነው የመጣሁላችሁ ይዤላችሁ የቀረብኩት እና ተከታታይ ትምህርት ይሆናል ብዬ ያሰብኩት አዲስ ኪዳን ክፍል 2 ነው ምንማረው። ክፍል 1ን ጌታ ቢፈቅድ ይሄንን ከጨረስን በኋላ የምናይ ይሆናል። አሁን ግን አዲስ ኪዳን ያው መጽሐፍ ቅዱሳችን በሁለት ነው የሚከፈለው፣ ብሉይ ኪዳንና አዲስ ኪዳን ተብሎ ነው። አዲስ ኪዳን ደግሞ ክፍል 1 ክፍል 2 እያለ የሚሄዳል። ዛሬ ግን የምናየው ክፍል 2 ነው። ይህ ክፍል ደግሞ በጣም ጠቃሚ ስለሆነ ነው ቀደም ብዬ ይዤላችሁ የቀረብኩት። ይህ ትምህርት የሚጀምረው ደግሞ ከሮሜ እስከ ራእይ ያለውን ክፍል የሚያሳይ ነው የሚሆነው። ከሮሜ እስከ ራእይ ያለውን ክፍል እንድናይ የሚጠቅመን ነው የሚሆነው። ስለዚህ በደንብ ነው መማር ያለብን የሚለውን ነገር ላስቀምጥላችሁ ፈልጌያለሁ። ይህንን ስንማር ምናልባት ቸሬ ምን ይጠቅመናል፣ ለምንድነው፣ እንዴት ነው የሚለውን ጥያቄ ካላችሁ አጠቃላይ ስለ መልእክቶችና ሐዋርያ ጳውሎስ ስለጻፋቸው ስለ መልእክቶችና ስለ ደብዳቤዎች ዘርዘር ባለ ሁኔታ እንድንረዳም የሚረዳን ነው እና የሚሆነው። ሌላው ደግሞ ይህንን ትምህርት ተምረን ምን ጥቅም እናገኛለን፣ መማሩስ ለምን አስፈለገ የምትሉት ካላችሁ ደግሞ ይህንን ትምህርት በደንብ ጠንቅቀን ከሮሜ እስከ ራእይ ያለውን በምናይበት ሰዓት ላይ ከዚህ ከሐሰት አስተምሮ ጋር ተያይዞ ያለውን ነገር እንድናውቅ ይረዳናል እና ከሐሰት አስተምሮት ጋር የሚነሱ ነገሮች አሉ። እነኛን የሐሰት ትምህርቶችና አስተምሮቶች ወደ እናንተ በሚቀርቡበት ሰዓት ላይ ለማውገዝ ጭምር ይረዳችኋል። ያ ማለት ምን ማለት ነው? እውነተኛውን ትምህርት ከሐሰተኛው ጋር በመመርመር ራሳችሁና ሌሎችን ወደ እውነተኛ ትምህርት ለማምጣት ስለሚረዳችሁ ታስቦና አስቤ ነው ይሄንን ትምህርት ላቀርብላችሁ የፈለኩት ማለት ነው። ሌላው ደግሞ ለምን ያስፈልጋል ይሄንን ትምህርት መማሩ፣ አስፈላጊነቱ ምንድነው፣ ዓላማው ምንድነው ካላችሁ ኢየሱስ የእግዚአብሔር ልጅ እንደሆነ እንድናውቅና እንድታውቁ ሌሎችም ደግሞ እንዲያውቁ ከዚህ በኋላ የማድረግ ስራ በጋራ እናደርጋለን። በዚሁ የወንጌል ስርጭት ስራ ይሰራል ማለት ነው እና ትልቁ ዋናው ዓላማው የኤልኤልጂ ዋናው ዓላማ ኤልኤልጂ ሚንስ ምን ማለት ነው? የህይወት መርህ ኢየሱስ ነው። በህይወታችሁ ላይ በዘመናችሁ ላይ የህይወታችሁ መርህ ኢየሱስን አድርጋችሁ ይዛችሁ እንድትቀጥሉ የሚያደርገው ምንድነው ማለት ነው? ጸረ ኢየሱስ የሆነውን አስተምሮቶችን የሐሰት አስተምሮቶችን እያስወገድን እያወቅን እየተረዳን እያስወገድን ከዚያ በኋላ ክርስቶስ ኢየሱስ የህይወታችን አዳኝ ቤዛ መሰረት እንደሆነ ለሌሎች እየተናገርን እንድንሄድ የሚያደርግ ክፍል ስለሆነ ይሄንን በጥልቀት ነው የምንማረው እና ለዚህ ያስፈልጋል። ይህንን ትምህርት ስንወስድ ምናልባት በጥልቀት እናንተ ልታዩ ትችላላችሁ። አንዳንድ ኮሜንታሪዎችን የተለያዩ መጽሔቶችን በማየት በማንበብ የተለያዩ ነገሮችን ጋይድ የሚያደርጋችሁ ነገሮችን እነኛን በኋላ ላይ ጠቅሳ ነግራችኋለሁ፣ ማንበብ ያለባችሁ መጽሐፍቶችን። ነገር ግን አሁን እኛ የምናየው ከፈታውን ነው የምናየው። ሃይላይት ያሉትን ነገሮችን ቦታዎችን ጠቆም አድርጌ ዋና መሰረታዊ የሆኑ ትምህርቶችን አብረን በጋራ የምናይ ይሆናል። እናንተ ግን ከዚህ በኋላም ደግሞ ይህንን ድምጽ ከሰማችሁ በኋላ በቤታችሁ በጥልቀት መጽሐፍ ቅዱስ እያነበባችሁ ቃሉን ማወቅ ያስፈልጋል።
ሌላው ከዚህ ጋር ተያይዞ አዲስ ኪዳን ክፍል 2 በምናይበት ሰዓት ላይ በብዛት ቅድም እንዳልኳችሁ ስለ ሐሰት አስተምሮቶች ስላሉ እነኛን ለመግለጽ የተጻፈ ነው። እነኚህ መልእክቶች ደግሞ የተጻፉት ያው ሐሰት አስተምሮት ላይ ሞር ትኩረት የሚያደርገው አዲስ ኪዳን ክፍል 2 በሐሰት አስተምሮት ላይ ነው። የሐሰት አስተምሮት ላይ በጣም ጥንቃቄ እንድናደርግ የሚያደርግ ነው ማለት ነው። ሌላው አዲስ ኪዳን ክፍል 2ን በምናይበት ሰዓት ላይ በሁለት መልኩ ከፋፍለን ልናይ እንችላለን። አንደኛው የሐዋርያ ጳውሎስ መልእክቶች 13 መልእክቶች ነው ያሉት። ሁለተኛ እንደገና ደግሞ ጠቅላላ መልእክቶች በመባል የሚታወቁት ደግሞ 8 ናቸው። ጠቅላላ እንግዲህ የሐዋርያ ጳውሎስ መልእክቶች ተብሎ የተባሉት 13 ሲሆኑ ከነኛው ውስጥ ደግሞ ሁለተኛ ላይ ያለው ጠቅላላ መልእክቶች በመባል ደግሞ የሚታወቁት 8 ናቸው። እነኛንም በዝርዝር የተወሰነ ነገር እናያለን። የሐዋርያ ጳውሎስ 13 መልእክቶችን ከፋፍለን በመናይበት ሰዓት ላይ በሁለት መንገድ ልናይ እንችላለን። አንደኛ 9ኙ ለአብያተ ክርስቲያን የተጻፉ መልእክቶች ሲሆኑ ሁለተኛ እንደገና ደግሞ 4ቱ ደግሞ ለግለሰቦች የተጻፉ መልእክቶች ወይም ደግሞ ቅድም እንዳልኳችሁ ደብዳቤዎች ናቸውና በዚህ መንገድ ነው የምናየው። ያው እንግዲህ ለአብያተ ክርስቲያን የተጻፈው 9 ከሆነ ለግለሰቦች 4 ከሆነ 9 ሲደመር 4 13 መልእክቶችን ሐዋርያ ጳውሎስ ጽፏል ማለት ነው። ይሄንን በዚህ ልክ ነው የምንረዳው ማለት ነው። ጠቅላላ መልእክት በመባል የሚታወቁት አሉ። ጠቅላላ መልእክት በመባል የሚታወቁት እነኚህ ቅድም ያልኳችሁ 8ቱ ጠቅላላ መልእክት በመባል የሚታወቁትን በመናይበት ሰዓት ላይ መቼ ነው እንዴት ጻፋቸው ለማን ጻፋቸው ብለን በመናይበት ሰዓት ላይ አንደኛ የእስር ቤት መልእክት ተብሎ የሚታወቁ አሉ። ሐዋርያ ጳውሎስ አብዛኛው መልእክቶችን በእስር ቤት ሆኖ የጻፋቸው መልእክቶች አሉና የእስር ቤት መልእክት ተብሎ የሚባሉ። ሌላ ደግሞ የጉዞ መልእክቶች ተብሎ የተጻፉ አሉ። ሐዋርያ ጳውሎስ በጉዞ ላይ እያለ የጻፋቸው መልእክቶች ናቸው። ሌላው ደግሞ የመጋቢያን መልእክቶች በመባል የሚታወቁም አሉና በዚህ መንገድ ነውና የተጻፉት በሶስት ተከፋፍለው ያሉት ናቸው። እነዚህ ጠቅላላ መልእክቶችን የእስር ቤት መልእክትና የጉዞ መልእክት እንዲሁም ደግሞ የመጋቢያን መልእክት በመባል የሚታወቁ ናቸው። የመጋቢያን መልእክት እነማን ናቸው የሚለውን አንደኛ ሁለተኛ ጢሞቴዎስን እነ ቲቶን ሌሎችን ማየት የምንችልባቸው የጉዞ መልእክቶች ላይ እንደዚሁም እነ ቆሮንቶስና እነ ገላትያ አሉበትና ሌላው ደግሞ የእስር ቤት መልእክት ቀደም ብለን ያልናቸው እነ ኤፌሶን እነ ቆላስይስን ሌሎችንም የምናይበት ሁኔታ ነው ያለው። ሌላው ሐዋርያ ጳውሎስ 13 መልእክቶችን የጻፈ ነው ብለን ቀደም አስቀምጠናል። በጣም የሚገርመው ነገር ስለ ሐዋርያ ጳውሎስ ትንሽ ደግሞ አንድ ነገር ልጨምርላችሁ። በጣም የሚገርም አንድ ነገር ልጨምርላችሁ። ሐዋርያ ጳውሎስ ኢየሱስ ክርስቶስ 12ቱን ደቀ መዛሙርቶችን በመረጣቸው ሰዓትና በሾማቸው ሰዓት ላይ ሐዋርያ ጳውሎስ ያልነበረ ከነሱ ጋር አብሮ ያልነበረ ሐዋርያ ነው። ነገር ግን 13ኛ ሐዋርያ ሆኖ ያኔ እንደነበረ እናውቃለን። ይሁን እንጂ በሰዓቱ ግን 12ቱን ሐዋርያቶችን ኢየሱስ ክርስቶስ በመረጠበት ሰዓት ላይ አልነበረም። ይሁን እንጂ በጣም የሚገርመው ነገር 13 መልእክቶችን ጽፏል። ኢየሱስ ክርስቶስ በራሱ ሰሌክት አድርጎ መርጦ ካቀረባቸው ወይም ደግሞ ካመጣቸው ነቢያቶች ማለት ሐዋርያቶች አሜን ነቢያት ሳይሆን ሐዋርያቶች መካከል እነ ጴጥሮስ ይታወቃሉ፣ እነ ያዕቆብ ይታወቃሉ፣ እነ ዮሐንስ ይታወቃሉ። በጣም የሚገርመው ነገር ጴጥሮስ የጻፈው 2 መልእክቶችን ነው። ያዕቆብ ደግሞ የጻፈው 1 መልእክት ነው። ዮሐንስ ደግሞ የጻፈው 5 መልእክት ነውና የጻፈው። ግን እነኚህ ጴጥሮስን በመናይበት ሰዓት ላይ ያዕቆብን በመናይበት ሰዓት ላይ ዮሐንስን በመናይበት ሰዓት ላይ ኢየሱስ ክርስቶስ ራሱ የመረጣቸው ያኔ ከ12ቱ ሐዋርያቶች መካከል የነበሩ ናቸው። ሐዋርያ ጳውሎስ ግን ያኔ ያልነበረ ሆኖ 13 መልእክቶችን ጽፏል።
ያን እንዴት ጻፈን የሚለው ነገር በመንፈስ ቅዱስ ኃይል እግዚአብሔር ክብሩን ሊገልጥ ፈልጎ ያደረገው ነገር ነው በሚል ይዘን እናልፋለን እና ይሄ ነው